ለረጅም ዓመታት ያነሱት የነበረው የልማት ጥያቄ ምላሽ በማግኘቱ መደሰታቸውን በምስራቅ ጎጃም ዞን የስናን ወረዳ ነዋሪዎች ተናገሩ። በወረዳው በተጠናቀቀው በጀት ዓመት ከ110 ሚሊዮን ብር በላይ በሆነ ወጪ የተገነቡ ከ14 በላይ ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። መረጃው የስናን ወረዳ መንግስት ኮሚኒኬሽን ነው። ንጉስ እንታያ ያቀርበዋል። በምስራቅ ጎጃም ዞን ስናን ወረዳ በመንግስት በአማራ ልማት ማህበር አልማና በተለያዩ ረጅ ድርጅቶች ከ110 ሚሊዮን ብር በላይ በሆነ ወጪ የተገነቡ 14 በላይ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። ከተመረቁት ፕሮጀክቶች መካከል የረቡዕ ገበያ አንደኛና መካከለኛ ደረጃ ትምህርት ቤት፣ የማህበረሰብ አቀፍ መድኃኒት ቤት፣ የንጹህ መጠጥ ውሃና የህፃናት ማቆያ ግንባታዎች ይገኙበታል። ከከተማው ነዋሪዎች መካከል ወይዘሮ ስስት ተስፋዬ ከ20 ዓመታት በፊት በአስቸጋሪ ሁኔታ ውስጥ ሆነው ትምህርታቸውን ይከታተሉ እንደነበር በማስታወስ የአሁኑ የልማት ስራ ትልቅ ለውጥ ማምጣቱን ገልጸዋል። እኔ ተማሪ በነበርኩበት ሰዓት ላይ ትምህርት ቤቶቹ በጣም እንደዚህ መሬታቸው በጣም እንትን እያለ በበት እየለቀለቅን ነበር የምንማርባቸው ማለት ነው። አሁን ደግሞ ከዛ በአማረ ሁኔታ ያው በህንጻ መልክ ተሰርቶ ለማህበረሰብ አገልግሎት እንዲቀርብ ሆኗል ማለት ነው። ደስ ይላል። ሌሎች የረቡዕ ገበያ ከተማ ነዋሪዎችም ለረጅም ጊዜ ሲጠይቋቸው የነበሩ የልማት ጥያቄዎች ምላሽ በማግኘታቸው የተሰማቸውን ደስታ ገልጸው ፕሮጀክቶቹ የህብረተሰቡን ተጠቃሚነት ያረጋገጡ መሆናቸውን ገልጸዋል። ትላልቅ ፕሮጀክቶች ተገንብተው አይተናልና ማህበረሰቡ ከሚገባው በላይ ተደስቷልና ለልማት ተሳታፊ እንዲሆን ያየነው ፕሮጀክት አመላካች ነው። የህዝቡ ጥያቄ በተለይ አንገብጋቢ የነበረ ይህ መድኃኒት ቤት፣ ሁለተኛ ደግሞ ይህ ህፃናት ትምህርት ቤት ማዋያ በጣም የሚያስደስት ነው። በክልሉ በተፈጠረው የጸጥታ ችግር ምክንያት በርካታ ትምህርት ቤቶች ጉዳት ደርሶባቸው እንደነበር የስናን ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አብዮት አበበ ገልጸው እነዚህን ተቋማት ወደ ነበሩበት የመመለስ እየተሰራ መሆኑን ተናግረዋል። እንደኛ ወረዳ 44 ትምህርት ቤቶች በአንድም በሁለትም ግማሾቹ በከፊል ግማሾቹ ሙሉ በሙሉ ውድመት ደርሶባቸዋል። ይሄ ይታወቃል። ስለዚህ ይህን መሰረት አድርገን በዚህ ዓመት ላይ ትምህርት ቤት ገጽታና አጠቃላይ ከምቹ ከማድረግ ሁኔታ ጋር ተያይዞ አስተዳደር ምክር ቤቱና ሌሎች በጎ የሚባሉ ግለሰቦችና ረጅ ድርጅቶች ጋር በመተባበር በወረዳችን ላይ በርካታ የሆኑ ተቋማት የትምህርት ቤት ተቋማት እንዲገነቡ ጥረት ተደርጓል። እሱን እንደ አስተዳደር ምክር ቤትም አብረው እየተነጋገርን ቀጣይ በርካታ የሆኑ እቅዶችን የምናከናውንበት ጊዜ ይሆናል። የስናን ወረዳ ዋና አስተዳዳሪ አቶ ወርቅሁን ሙሉ እንደገለጹት በተጠናቀቀው በጀት ዓመት ከ110 ሚሊዮን ብር በላይ ወጪ የተደረገባቸው እነዚህ የልማት ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። አመራሩ እና ሰራተኛው ሌት ተቀን እንዲሰራ በማድረግ የልማት ስራዎችን ነው የሰራን። እነዚህ ፕሮጀክቶች እና የህዝብ አንገብጋቢ ጥያቄዎች ስለሆኑ ህዝቡም የራሱን አስተዋጽኦ አድርጓል። የጸጥታ ችግር ኖሮ ማልማት እንዴት እንደሚቻል በእነዚህ ፕሮጀክቶች ትምህርት የወሰድንበት ሁኔታ እንዳለ ያመለክታል። በቀጣይም የአካባቢው ተወላጆች ያለውን አንጻራዊ ሰላም በመጠቀም ወረዳቸውን እንዲያለሙ ጥሪ አቅርበዋል።